በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ቃል የምታምኑ ክርስቲያኖች ሁሉ እንኳንም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛው የዐቢይ ጾም ሳምንት በሰላም አደረሳቸው። ሶስተኛው የዐቢይ ጾም ሳምንት የምንጀምረው ምኩራብ ብለን ከምናውቀው ሰንበተ ክርስቲያን ጀምሮ ነው። ምኩራብ ማለት በብሉይ ኪዳን ትምህርት የእግዚአብሔር ሕዝቦች ተብለው ከሚታወቁ በአይሁድ ዘንድ እግዚአብሔርን የሚያመልኩበት፣ እግዚአብሔርን የሚያገለግሉበት፣ ቅዱስ ስሙን የሚጠሩበት ቤተ መቅደስ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስም ለሶስተኛው የዐቢይ ጾም ሳምንት መነሻ ለሚሆነው እሑድና ለቀጣዮቹ ሳምንታት መጀመሪያ ማለት ለምኩራብ እሑድና ከዚህ እሑድ ቀጥሎ ላሉት ከሰኞ እስከ ቅዳሜ ላሉት ቀናት መጠሪያ ሆኖ የሚያገለግል ነው። ስያሜውን የሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ሊቅ የሆነው ቅዱስ ያሬድ እንደሆነ የቤተክርስቲያናችን ታሪክ ያስረዳል እና በዚህ ታሪክ መነሻነት ነው ይህች ሶስተኛዋ የዐቢይ ጾም ሳምንት የሆነችው ሰንበተ ክርስቲያን ስትከበር በዚህ ስም የምትጠራው ማለት ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ እስከ 22ኛው ቁጥር ድረስ ይሄ ቃል ተቀምጧል። የምኩራብ ታሪክ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌ በዚህ ምድር በሚመላለስ ጊዜ ወደ አይሁድ ምኩራብ አቅንቶ ነበረ። ወቅቱ የአይሁድ ፋሲካቸው የቀረበበት ጊዜ ነበር ይላል መጽሐፉ ከቁጥር 13 ስንጀምር ማለት ነው። ወቀርበ ፋሲካሆሙ ለአይሁድ፣ የአይሁድ ፋሲካቸው ቀርቦ ነበረ። ወረከበ በምኩራብ እለ ይሰይጡ ወይሳየጡ አልህምተ ወአባግዓ ወአርጋበ ወመወልጣነ ይላል። የመጀመሪያው ክፍል የቤተ መቅደሱ የምኩራቡ ክፍል እንደገባ ሻጮችንና ለዋጮችን አገኘ ይላል መጽሐፉ። በሬዎችን የሚሸጡ፣ በጎችን የሚሸጡ፣ ርግቦችን የሚሸጡ እንደዚሁም ከአንዱ መገበያያ ገንዘብ ወደ ሌላው ገንዘብ የሚለዋውጡ ነጋዴዎችን፣ ገዢዎችንና ሻጮችን አገኘ። በዚያ ቅጽበት ወገብረ መቅሰፍተ ጥርጣሬ ዘሃብ ይላል። የገመድ ጅራፍ አበጀ። ከገመድ ጅራፍ አበጀ ማለት ነው። ወሰደደ ኩሎ እምኩራብ እለ ይሰይጡ አልህምተ ወአባግዓ፣ በጎችንና በሬዎችን የሚሸጡትን ሰዎች በጎቻቸውንና በሬዎቻቸውን በጅራፍ ገርፎ አስወጣ። ወዘረወ ወርቆሙ ለመወልጣን፣ ገንዘብ ለዋጮችንም በተነባቸው ገንዘባቸውን። ወገፍትአ ማዕዳቲሆሙ፣ ገንዘብ ይደረድሩበት የነበረውንም ጠረጴዛ ገለበጠ። ወይቤሎሙ ለእለ ይሰይጡ አርጋበ፣ ርግብ የሚሸጡትንም ነጋዴዎች አላቸው አሰስሉ ዘንተ እምዝየ፣ ይህንን የርግብ ንግድ ከዚህ አስወግዱ አላቸው። ይትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት
የጸሎትን ቤት የገበያ ቦታ፣ መገበያያ ቦታ አታድርጉ አላቸው። በዚህ ሰዓት ሐዋርያት ይከተሉት የነበሩት ተማሪዎቹ አንድ ነገር አስታወሱ። ቅዱስ ዳዊት እስመ ቅናተ ቤትከ በልዐኒ፣ የቤትህ ቅናት አቃጠለኝ ፈጀኝ ብሎ ያለውን ቃል አስታወሱ። ወይቤልዎ አይሁድ ምንተ ትእምርተ ታርኢ ዘዘንተ ትገብር፣ አይሁድ ግን አንተ ገበያውን ፈታ፣ እንስሳቱን አባረርክ፣ ጠረጴዛውን ገለበጥ፣ የሚሸጡትን አትሽጡ አልካቸው። ይህንን ለማለት ገበያ ለመበተን ስልጣንህ ምንድን ነው? ምን ስልጣን ስለተሰጠ ነው? በምን ስልጣን ነው ይህንን የምታደርገው? ይህንን የምትበትነው? ገበያውን በየትኛው ስልጣንህ ነው? ይህ ስልጣን የአንተ እንደሆነ የምታሳይበት መንገድ፣ እኛን የምታሳይበት መንገድ ምንድን ነው ብለው አይሁድ ጠየቁት። ወይቤሎሙ እግዚእ ኢየሱስ ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለታነስኦ፣ ጌታም ሐዋርያትን ይህንን ቤተ መቅደስ አፍርሱት፣ ቤተ መቅደሱን እያሳየ ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን ግን አስነሳዋለሁ አላቸው። ወይቤልዎ አይሁድ በአርባ ወስድስቱ ተሐንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉስ መዋዕል ታነጽኡ፣ ለመታነጹ 46 ዓመት የፈጀውን ቤተ መቅደስ አንተ አፍርሰህ በሦስተኛው ቀን ታስነሳዋለህን ብለው አሉ። ወውእቱሰ በእንተ ሥጋሁ ይቤሎሙ፣ እሱ ግን ብሏቸው የነበረው ስለዚያው ስለሚታየው ቁሳዊ ስለሆነው ቤተ መቅደስ ሳይሆን ስለ ቅዱስ ሥጋው ነበረ በምሳሌ የነገራቸው። ወአመ ተንሥአ እሙታን፣ ጌታ ሕማማተ መስቀልን ተቀብሎ ተሰቅሎ ሞቶ ተቀብሮ በተነሳ ጊዜ ግን ይህንን በምሳሌ የተናገረውን ቃል ተማሪዎቹ ሐዋርያት ተዘከሩ አርዳይሁ ከመ በእንተ ዝይቤ፣ ጌታ ይህንን ቤተ መቅደስ አፍርሱ በሦስተኛው ቀን አስነሳዋለሁ ብሎ ያለው ስለ ሰውነቱ ስለ ቅዱስ ሥጋው መሆኑን በሦስተኛው ቀን መነሳቱን አይተው አረጋገጡ ይላል። እንግዲህ በዚህ በምኩራብ የሆነው ነገር አሁን በዝርዝር እንደገለጽ ነው ምንድን ነው? ጌታ እንደ የትኛውም እስራኤላውያን ወንዶች እንደሚያደርጉት በፕሮግራም ወደ ቤተ መቅደስ የመሄድ ፕሮግራም አላቸው። በዚያ መሰረት ነው ወደ ቤተ መቅደስ የሄደው። ሲሄድ ያሰበው ምንድን ነው? እዚያ የሚደረገውን ጸሎት፣ የሚሰገደውን ስግደት፣ የሚደረገውን ጠቅላላ መገዛት አስቦ ነው ወደዚያ ስፍራ የሄደው ማለት ነው። የሰውን ልጅ ተገብቶ አዳምን ሆኖ ዳግማዊ አዳም ሆኖ የአዳምን ኃጢአት ለማስወገድ አዳም ማድረግ የሚገባውን ስለ ስርየተ ኃጢአት የሚገባውን ሁሉ ተገብቶ ሊያደርግ ነውና ወደዚያ ቤተ መቅደስ የመጣው። የሚያየው ነገር ግን መሆን ካለበት ነገር በተቃራኒው ሆኖ ያገኛል ማለት ነው እና ቤተ መቅደሱን ገበያ ሆኖ አገኘ። የቤተ መቅደስ የጸሎት ቤት እንጂ ገበያ አይደለም እና በሬዎቹን በጎቹን አውጡ አለ፣ አስወጣ። እርግቦቹን አውጡ አለ። መንዛሪዎችን እና ጠረጴዛቸውን አስወገደ ማለት ነው። በሐዋርያትና በአይሁድ መካከል የታየው ጠንካራ ልዩነት ይስተዋል በዚህ ሰዓት ማለት ነው። ሐዋርያት የጌታ ተማሪዎች ናቸው። አይሁድ የብሉይ ኪዳንን ዕውቀት ጠቅላላውን በጉንጫችን ይዘን ማስተማር እንችላለን የሚሉ የሚታበዩ ናቸው።
ሐዋርያት በትሁት ሰብና ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተሉና የአዲስ ኪዳንን ትምህርት በመማር ላይ ያሉ ናቸው። በዚህ ሰዓት የሁለቱ እውቀት ልዩነት ይታያል። የአይሁድና የሐዋርያት ማለት ነው። ሐዋርያት በቤተ መቅደስ ውስጥ ጅራፍ አበጅቶ ያንን ሁሉ የገበያ ቁሳቁስ ጌታ ባስወገደ ሰዓት በብሉይ ኪዳን ዘመን መምህርና ዘማሪ የነበረው ቅዱስ ዳዊት የቤትህ ቅናት በልቶኛል ብሎ ያለውን ቃል አመሳሰሉ ከዚህ ሐሳብ ጋር ማለት ነው። እውቀታቸው ሰፊ ነው። ብሉያትንም ሐዲሳትንም ተገንዝበዋል ማለት ነው። በአይሁድ በኩል ግን የሆነው ምንድነው? ተማርን እንግዲህ ብሉይ ኪዳንን አወቅን፣ ተረጎምን፣ ተመራመርን፣ ተፈላሰፍን የሚሉት እነዚያ ነበሩ አይሁድ ማለት ነው። ነገር ግን እስመ ቅንዓተ ቤትከ በላኒ ጋር ማገናኘት አልቻሉም ይህንን ሐሳብ ማለት ነው። ይልቁንም ጥያቄ ነው ያቀረቡት። ምንተ ስልጣነ ታርኢዘ ዘንተ ትገብር፣ ይህን ማድረግ መቻልህን ለእኛ የምትገልጥበት ስልጣንህን የምታስረዳበት ተአምር ምንድን ነው ብለው ነው የጠየቁት ማለት ነው። ዝቅ ስንል ደግሞ በሶስተኛው ቀን ይህን ቤተ መቅደስ ብታፈርሱት አስነሳዋለሁ ያለውን ምስጢር ጌታ በተነሳ ጊዜ ተገነዘቡ ይላል ሐዋርያት። በእያንዳንዱ አጋጣሚ የሚገነዘቡት የሰሙትን ያነበቡትን የእግዚአብሔር ቃል ነው። አይሁድ ግን ከተማሩት ትምህርት በመነሳት የሚረዱት ነገር እንደሌለ ያሳያል። ስለዚህ ክርስቲያኖች የመጽሐፍ ቅዱስ እውቀታችንን ለቁም ነገር ልንጠቀመው ይገባል የሚል መልእክት ነው ያላት ቤተክርስቲያን። ኦርቶዶክሳውያን ያነባሉ። ከአብነት መምህራን ቴዎሎጂያን ከሆኑ መምህራን የተለያዩ መንፈሳዊያን እውቀቶችን ያገኛሉ። ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላቶቿ የአገልግሎት ስነስርዓቶቿ ሁሉ ይትበሃሉ፣ የአገልግሎቱ ይትበሃል ሁሉ በተግባርም በቃልም ትምህርት የሚሆን ነው። ከዚያ በመነሳት እያንዳንዱ ነገር መናገር ሳያስፈልግ ድርጊት እያዩ ወይም ደግሞ እያነበቡ ወይም ደግሞ ንግግር እየሰሙ የእግዚአብሔርን ቃል በአግባቡ መረዳትና ለተግባራዊነቱ ለተፈጻሚነቱ እንደዚሁ መትጋት ያስፈልጋል። ይህንን እውቀት ከሐዋርያት አባቶቻችን መውሰድ ይገባናል የሚል ትምህርት ነው። በሌላ በኩል ደግሞ መረዳት የሚገባን ምንድን ነው? የእግዚአብሔር ቃል ምስጢራዊ ነው። ብዙ ጊዜ የእግዚአብሔር ቃል የተነገረው በዚያው በቀጥታ በተነገረበት አግባብ አለ። አሁን ከዚህ የምንረዳው ቤተ መቅደስ ብሎ ይላል። ቤተ መቅደስን ያሳያቸዋል። ግን እየተናገረ ያለው ስለ ሰውነቱ ስለ ቅዱስ ሥጋው ነው ማለት ነው። እና ልክ እንደዚህ ሁሉ ጥሬ ቃል ሳይሆን መጽሐፍ ቅዱስን የሚያስረዳን ትርጓሜና ትንታኔ ማለት ነው። በትርጓሜም ጊዜ መሳሳት እንዳይኖር አባቶቻችን ሐዋርያት፣ ሐዋርያውያን አበው ሊቃውንተ ቤተክርስቲያን ከተረዱት ካወቁት መንፈስ ቅዱስ ከገለጸላቸው ምስጢር በመነሳት የሚያስረዱት እውቀት ነው ማለት ነው እና ስለ ሰውነቱ ቤተ መቅደስ ይላቸው ነበር ተብሎ ነው የተባለው ማለት ነው። እንግዲህ ከቤተ መቅደስ የገበያን ሸቀጥ በጅራፍ ገርፎ ማስወጣትን ይዘን ስለ ቤተ መቅደሱ ሳይሆን ስለ ሰውነቱ ነው የተናገራቸው። ቤተ መቅደስ ያለው የራሱን ሰውነት ነው ብለን ስንል ደግሞ ይሄ የገበያ ሸቀጥ ከሱ ሰውነት ጋር ደግሞ መመሳሰል አለበት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው። አንዳንድ ክርስቲያኖች እንዴት እግዚአብሔር ሰው ይሆናል? ስለዚህ እግዚአብሔር ሰው አልሆነም፣ ሰው የሆነ አምላክ የተባለው አምላክነት የለውም ይላሉ ማለት ነው። ለወጡ አንዳንዶቹ ስሁታን፣ ሌሎቹ ስሁታን ደግሞ ከሰው ተወልዶ እግዚአብሔርን መሆን አይቻልምና ሩቅ ብእሲ ነው እግዚአብሔር አይደለም ይላሉ ማለት ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጠየቀው ጥያቄና ሐዋርያትን ወክሎ ቅዱስ ጴጥሮስ ሊቀ ሐዋርያት የመለሰውን መልስ ሕያው እግዚአብሔር ልጅ ነህ ብሎ መሰከረ ማለት ነው። ሰው መሆኑን በአጭር ቁመት በጠባብ ደረት ተወስኖ በመካከላቸው እንደነሱ እንደ ሐዋርያቱ ሆኖ ያየዋል ሰው መሆኑ። ነገር ግን
ይህንን እያወቀ እግዚአብሔር ነህ ይለዋል ማለት ነው። የእግዚአብሔር ልጅ ነህ ይለዋል። ይሄ እውቀት የክርስቲያኖች እውቀት መሆን አለበት። እግዚአብሔር አምላክ ሰውን ለማዳን ሲል በዘመነ ሥጋዌ ሰው ሆነ የሚለው እውቀት የክርስትና እውቀት። ስለዚህ ሰው ነውና እግዚአብሔር አይደለም፣ ወይም ደግሞ እግዚአብሔር ነውና ሰው አይደለም የሚሉ መናፍቃን ሃይማኖታቸው የተስተካከለ አይደለም። ስለዚህ ትምህርቷ የቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም ብላ ታምናለች ማለት ነው። ሌላው ጌታ ስለ ሰውነቱ ቤተ መቅደስን እያሳየ እንዳስተማረ ሁሉ ለእኛም የተላለፈ መልእክት አለ። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ እንደዚሁ ሕንፃ ቤተ ክርስቲያን ለመሆን የተሰራን የመንፈስ ቅዱስ ቤቶች እንደሆነ ያስረዳል ማለት ነው። እዚህ ሳይኮንክሙ ነግደ እናንተ ለላይኛው ቤት ለዋናው ቦታ እንግዶች አይደላችሁ፣ መጻተኞች አይደላችሁ፣ ቤተሰቦች ናቸው። ምክንያቱም የእግዚአብሔር ቤተ መቅደሶች ናቸውና። እንግዲህ እኛ ራሳችንን የእግዚአብሔር ቤተ መቅደስ ነን ብለን እንድናምን የተማርነው ትምህርት ከረዳን በእኛ ቤተ መቅደስን ከኛ ቤተ መቅደስነት አንጻር ደግሞ መወገድ ያለበት የገበያ ቁሳቁስ እንደዚሁ መለየት አለበት ማለት ነው። ኃጢአትንና ክፋትን ከውስጣችን ለማስወገድ እንደ ጌታ ጅራፍ መጠቀም አለብን ማለት ነው። ይኸውም ንስሐ ነው። በውስጣችን ያለ ኃጢአትና ተንኮል የእግዚአብሔርን ሐሳብ የሚጋፋ እግዚአብሔር በመውደድ ፈንታ ከእግዚአብሔር ጋር የሚያጣላ ወንድምን በመውደድ ፈንታ ወንድምን የሚጎዳና የሚያጣላ ክፉ መንፈስ ከውስጣችን መወገድ አለበት። ጅራፍ ማበጀት አለብን ማለት ነው። ጌታ ከሰውነቱ ቤተ መቅደስ ሰውነቴ ነው ብሎ ከመሰለው ቤተ መቅደስ የገበያ ሸቀጠኞችን ገርፎ እንዳስወጣ ሁሉ እኛም የእኛንም መንፈሳዊነት የእኛንም የመንፈስ ቅዱስ ቤትነት የሚጎዳውን ክፉ ሀሳብ ማስወገድ እንድንችል ይህንን ጅራፍ መጠቀም አለብን ማለት ነው። ንስሐ ነው መሆን ያለበት ጅራፉ ማለት ነው። ስለዚህ ንስሐ ገብተን በእኛም ውስጥ ያለውን የሚሸጡና የሚገዙ ክፉ መንፈሶች የሰውነታችንን ቤተ መቅደስ የሚያበላሹ ክፉ መንፈሶች የሚዘሩብንን ክፉ ኃጢአትና ከትክክለኛነት የሚያስወጡ ስሁትነትና ትክክለኛ ለመሆን ወይም ደግሞ ለክርስትና በቂ ክርስቲያን መሆን የማያስችሉ ክፉ ሀሳቦች ከውስጣችን ገርፈን ማስወጣት ይገባናል ማለት ነው። አይሁድ ሐዋርያትን ጌታ ካረገ በኋላ ያስቸግሯቸው ነበር። አታስተምሩ፣ ጌታ ያስተማራቸውን ትምህርት ሲያስተምሩ አታስተምሩ ይሏቸው ነው። አንድ የሚገርም ቃል አለ። እስኩ ፍትሑ ለሊክሙ፣ ሲቸግራቸው እስቲ እናንተው ፍረዱ ይሏቸዋል ሐዋርያት አይሁድን ማለት ነው። ግብረ ሐዋርያት የሐዋርያት ስራ ላይ ተጽፏል። እስኩ ፍትሑ ለሊክሙ፣ እስቲ እናንተው ፍረዱ። ይረትዕኑ ኪያክሙ ንስማ ወሀኮ እግዚአብሔር አምላካችን በስጋ ተገልጦ ሲያስተምረን እየሰራም ሲያሳየን ያስተማረንን ትምህርት እንድናስተምርለት ለዓለም ሁሉ ምስክሮቼ ትሆናላችሁ ብሏል። እኛም ያንን ቃል ተቀብለን ነው እያገለገልን ያለ ነው። ያንን ቃል ነው እናንተ ደግሞ የምትከለክሉ። እስቲ እናንተው ፍረዱ። ይረትዕኑ ኪያክሙ ንስማ፣ እናንተን እንስማ ወሀኮ እግዚአብሔር፣ ወይስ እግዚአብሔር ብለው ሐዋርያት ይሉ ነበር ማለት ነው። እና የተማሩትን ትምህርት ሐዋርያት በአግባቡ በማስተማር እና ለራሳቸውም ሕይወት በመጠቀም ክፋትን ሁሉ የትኛውንም ፍርሃት አልፈው በሰውነታቸው ላይ በስጋቸው ላይ
ሊመጣ የሚችለው የትኛውንም መከራ ወደ ጎን አድርገው የእግዚአብሔርን ቃል በመናገር ከውስጣቸው ሊገባ የሚችለውን ክፉ ማንኛውንም ነገር ይከለክሉ ነበር። አይሁድንም መስማት አይችሉም ነበር እና የእግዚአብሔርን ቃል በአግባቡ ይጠቀሙት ነበር። በዚህ በምኩራብ ሳምንት ቅዱስ ያሬድ በዜማው ይህንኑ ነው የሚያስተምረው። ቦአ ኢየሱስ ምኩራብ በዕለተ ሰንበት ወመሃሮሙ እንዘይብል፣ ወደ ቤተ መቅደስ መግባቱንና ማስተማሩን ክፉንም ነገር ማስወገዱን ከዚህ አንጻር እኛም ከሰውነታችን ጥፋትን ማስወገድ እንዳለብን የቅዱስ ያሬድም የዜማ ትምህርቱ የሚያስረዳን ማለት ነው። ስለዚህ እንደ ሐዋርያት አባቶቻችን የተማርነውን መንፈሳዊ ክርስቲያናዊ ትምህርት በውስጣችን ይዘን ክፉውን መንፈስ ሁሉ ከውስጣችን አስወግደን እግዚአብሔርን ለማገልገልና ቅድስት ቤተክርስቲያንን ለመታዘዝ የእግዚአብሔር አምላካችን ቅዱስ መንፈሱ ይርዳን። እግዚአብሔር መንፈስ ቅዱስ ከኛ ጋር አሜን።